ብዙ ጊዜ የምንዘነጋው ነገር ግን ሰውነታችን እጅግ አሳሳቢ የሆኑ ውስጣዊ ችግሮችን ለመንገር የሚጠቀምበት በጣም ስስ የሆኑ የባዮሎጂካል ምልክቶች አሉ። አብዛኞቻችን በሽንት ጊዜ የሚሰማን የማቃጠል ስሜት እንደ ቀላል ነገር እናየዋለን፣ አሊያም በባህላዊ ወይም በግል ጥረት ለማከም እንሞክራለን። ነገር ግን ያ የማቃጠል ስሜት ከውሃ እጥረት ባለፈ በውስጣችሁ የሚካሄድ የትኛውን ድብቅ ውጊያ እየጠቆመ እንደሆነ ያውቃሉ? ዛሬ የምነግራችሁ መረጃ ምናልባት ወደፊት ሊከሰት የሚችል ከባድ የጤና ቀውስን የሚከላከልላችሁ በብዙዎች ዘንድ ችላ የተባለና በእርግጥ ማወቅ ያለባችሁ ምስጢራዊ የጤና እውነታ ነው። ለወንድም ለሴትም የሚሰራውን ይህንን እውቀት ዛሬ በግልጽ እንፈተዋለን። ሰላም የጤና ቲዩብ ቻናል ቤተሰቦች፣ ዛሬ ደግሞ በጣም አሳሳቢ ስለሆነ ነገር ግን ብዙዎቻችን በህፍረት ምክንያት በግልጽ የማንወያይበት አንድ የተለመደ የጤና ችግር እናወራለን። እሱም በሽንት ጊዜ የሚሰማ ማቃጠል ወይም ህመም ነው። ሽንት ስንሸና ማቃጠል ቢሰማን ችላ ማለት ያለብን መቼ ነው የሚለው ጥያቄ ብዙዎችን ሲያሳስብ ይኖራል። ነገር ግን ከመጨነቃችን በፊት ይህ ስሜት ለምን እንደሚከሰትና ከየት እንደሚመጣ በትክክል ማወቅ ያስፈልጋል። ብዙ ጊዜ ሰዎች በሽንት ጊዜ ማቃጠል ሲሰማቸው በቀጥታ ወደ ፋርማሲ በመሄድ ማንኛውንም አንቲባዮቲክ ለመግዛት ይቸኩላሉ። ይህ ግን ትልቅ ስህተት ነው። ምክንያቱም ማቃጠሉ የሚመጣበት ምክንያት በጣም የተለያየ ሊሆን ይችላል። የመጀመሪያውና በጣም የተለመደው መንስኤ የሽንት ቧንቧ ኢንፌክሽን ወይም በሕክምና አጠራር ዩቲአይ ነው። ይህ በተለይ በሴቶች ላይ በብዛት ይከሰታል። ምክንያቱም የሴቶች የሽንት ቧንቧ አወቃቀር ከወንዶች ይልቅ አጭር በመሆኑ ባክቴሪያዎች በቀላሉ ወደ ፊኛ በመግባት ኢንፌክሽን እንዲፈጥሩ ምቹ ሁኔታ ይፈጥራል። ነገር ግን ችግሩ በዚህ ብቻ አይገደብም። ሌላው ብዙ ጊዜ ችላ የሚባለው መንስኤ የጾታዊ ግንኙነት ስርጭት በሽታዎች ወይም ኤስቲአይስ ናቸው። ክላሚዲያ ወይም ጎኖሪያ ያሉ ኢንፌክሽኖች በሽንት ቧንቧ ላይ ከፍተኛ መቆጣት በመፍጠር ማቃጠል ያስከትላሉ። እነዚህን በሽታዎች በቤት ውስጥ በሚወሰዱ ቀላል መድኃኒቶች ማዳን ስለማይቻል የሕክምና ምርመራ ማድረግ የግድ ይሆናል ማለት ነው። ወንዶችን በተመለከተ ደግሞ የፕሮስቴት እጢ መቆጣት ወይም ፕሮስታታይተስ ዋና መንስኤ ሊሆን ይችላል። ፕሮስቴት እጢ ሲያብጥ ወይም ኢንፌክሽን ሲኖርበት በሽንት ቧንቧ ላይ ጫና በመፍጠር ህመምና የማቃጠል ስሜትን ይፈጥራል። በተጨማሪም የኩላሊት ጠጠር ካለበት ጠጠሮቹ ወደ ሽንት ቧንቧ ሲወርዱ ግጭት በመፍጠር ከፍተኛ ህመምና ማቃጠል ሊያስከትሉ ይችላሉ። ከነዚህ ባዮሎጂካዊ ምክንያቶች በተጨማሪ አንዳንዴ ችግሩ ከውስጥ ሳይሆን ከውጭ የሚመጣ ነው። የምንጠቀምባቸው ሳሙናዎች፣ የሴቶች የንጽህና መጠበቂያዎች ወይም የምንቀባው ሎሽን እንኳን ለቆዳችን አለርጂ ሊሆኑ ይችላሉ። እነዚህ ምርቶች በሽንት ቧንቧ አካባቢ ያለውን ስስ ቆዳ በማበሳጨት ማቃጠል ሊፈጥሩ ይችላሉ። የሰውነት አካላችን በየቀኑ ለተለያዩ ኬሚካሎች ይጋለጣል። ስለዚህ አንዳንዴ መፍትሄው የሽንት ቧንቧን ማከም ሳይሆን የምንጠቀመውን ሳሙና መቀየር ብቻ ሊሆን ይችላል። ስለዚህ በሽንት ጊዜ ማቃጠል ሲሰማዎት መጀመሪያ ማሰብ ያለብዎት ይህ ችግር ከየት የመጣ ሊሆን ይችላል የሚለውን ነው። ኢንፌክሽን ነው ወይስ የአለርጂ ምላሽ ወይስ ሌላ የውስጥ የጤና ችግር? ይህን መለየት ለትክክለኛ ሕክምና የመጀመሪያውና ትልቁ እርምጃ ነው። የችግሩን ምንጭ ሳያውቁ መድኃኒት መውሰድ ችግሩን ከማከም ይልቅ የመደበቅ አደጋ ስላለው ምልክቶቹን በትክክል መረዳት የእርስዎ ድርሻ ነው። ቀጣዩ ክፍል ላይ ደግሞ የትኞቹ ምልክቶች በጣም አደገኛ እንደሆኑና መቼ በፍጥነት ወደ ጤና ተቋም መሄድ እንዳለባችሁ እንመለከታለን። እኔ የጤና ባለሙያ እንደመሆኔ መጠን ይህ ቪዲዮ መረጃ ለመስጠት ብቻ እንጂ ምርመራ ለመተካት እንዳልሆነ ላስታውሳችሁ እወዳለሁ። አሁን የችግሩን ምንጮች ከተመለከትን ቀጣዩና እጅግ ወሳኙ እርምጃ ደግሞ ሰውነታችን የሚሰጠንን ምልክቶች እንዴት መለየት እንደምንችል ማወቅ ነው። ብዙ ሰዎች ማቃጠል ሲሰማቸው ጥቂት ቀናትን ይቆይና በራሱ ይጠፋል ብለው በራሳቸው ይተውታል። አንዳንዴም የቤት ውስጥ መፍትሄዎችን እየሞከሩ ሁኔታውን ያባብሱታል። ነገር ግን መቼ ነው ችግሩ ከቁጥጥር ውጭ የሚሆነው? መቼ ነው አሁን ወደ ዶክተር መሄድ አለብኝ ብለን መወሰን ያለብን? አንዳንድ ምልክቶች ከተለመደው የሽንት ቧንቧ ማቃጠል አልፎ ለጤናው አደገኛ ሊሆኑ እንደሚችሉ የሚጠቁሙ ቀይ መብራቶች ናቸው። ለምሳሌ ማቃጠሉ ብቻውን ሳይሆን ከትኩሳት፣ ከብርድ ማለትና
ከፍተኛ የወገብ ህመም ጋር ተያይዞ ከመጣ ይህ ችግሩ ወደ ኩላሊት እየተዛመተ መሆኑን ሊያሳይ ይችላል። ኩላሊት በሰውነታችን ውስጥ እጅግ ስስ ክፍል በመሆኑ እንዲህ አይነት ምልክቶች ሲታዩ ምንም አይነት መዘግየት የለብዎትም። ከዚህ በተጨማሪ በሽንቶ ውስጥ ደም መኖሩ አንዳንዴ ሽንቶ ቀይ ወይም ቡናማ ሊመስል ይችላል፣ ወይም መግል መሰል ፈሳሽ ከሽንት ጋር አብሮ መውጣቱ የኢንፌክሽን ክብደቱን ያሳያል። እነዚህ ሁኔታዎች ሰውነቱ ኢንፌክሽኑን ለመከላከል እየተቸገረ መሆኑን የሚያሳዩ ምልክቶች ናቸው። እንዲሁም የሽንት ቧንቧም አካባቢ እብጠት ካለ ወይም ሽንት የመሽናት ከፍተኛ ፍላጎት እያለው ነገር ግን ጥቂት ጠብታ ብቻ የሚወጣ ከሆነ ይህ የፊኛ ወይም የሽንት ቧንቧ መዘጋት ሊሆን ስለሚችል በአስቸኳይ መታየት አለበት። አሁን ደግሞ በጣም ወሳኙ ጥያቄ መቼ ነው ወደ ሕክምና መሄድ ያለብን? ሕግ እንደመያዝ አድርገው ይውሰዱት። የማቃጠል ስሜቱ ከ24 ሰዓት እስከ 48 ሰዓታት በላይ ከቆየ፣ ምንም አይነት የቤት ውስጥ መፍትሄ ቢጠቀሙ ውጤት ካላገኙ ወደ ጤና ተቋም መሄድ ግዴታ ነው። አንዳንድ ጊዜ ምልክቶቹ መጀመሪያ ላይ ቀላል ይመስሉና ቀስ በቀስ ይባባሳሉ። በተለይም በሽንት ጊዜ የሚሰማው ህመም እየጨመረ ከመጣ ወይም የታችኛው የሆድ ክፍል ላይ የማያቋርጥ ህመም ካለ የህክምና ባለሙያ እርዳታ አያግዱ። አንድ ተጨማሪ ነጥብ፣ ብዙ ጊዜ ታካሚዎች ወደ ህክምና ከመሄዳቸው በፊት በራሳቸው አንቲባዮቲክ መግዛት ይለምዳሉ። ይህ በጣም አደገኛ የሆነ የመድኃኒት መቋቋም ችግርን ይፈጥራል። አንቲባዮቲክን በዘፈቀደ ሲወስዱ ባክቴሪያዎች ለመድኃኒቱ እምቢተኛ እየሆኑ ይመጣሉ። ይህም ወደፊት ለሌላ ከባድ በሽታ ሲታመሙ ምንም አይነት መድኃኒት እንዳይሰራልዎት ያደርጋል። ስለዚህ ምልክቶቹ ከባድ ከሆኑ ወይም ከ48 ሰዓታት በላይ ከቆዩ ራስዎን ከማከም ይልቅ የባለሙያ ምርመራ ማድረጉ ለረጅም ጊዜ ጤንነቱ የተሻለ ነው። በሚቀጥለው ክፍል ደግሞ ሁኔታው ከባድ ከመሆኑ በፊት በቤት ውስጥ ማድረግ የምንችላቸው አስተማማኝ ነገሮችና ከዚያ ችግር ለመላቀቅ የሚያስችሉ የመከላከያ መንገዶችን በዝርዝር እናያለን። እንደገና ላስታውሳችሁ፣ ይህ መረጃ ለግንዛቤ ብቻ ነው። የሕክምና ምክርን አይተካም። ምልክቶች ካሉባችሁ ጤና ተቋም መሄድ ምንጊዜም ቀዳሚው ምርጫ ነው። እስካሁን የችግሩን ምንጮችና መቼ ለሕክምና መቸኮል እንዳለባችሁ ተመልክተናል። አሁን ደግሞ በቤት ውስጥ ማድረግ የምንችላቸውና ችግሩን ለመቀነስ ወይም ሙሉ ለሙሉ ለመከላከል የሚረዱ ተግባራዊ ምክሮችን እነዚህ ነጥቦች ለዕለት ከዕለት ኑሮ ትልቅ ለውጥ የሚያመጡ ናቸው። የመጀመሪያውና ቀላሉ መፍትሄ የውሃ መጠንን በከፍተኛ ሁኔታ መጨመር ነው። ውሃ በጠጡ ቁጥር ብዙ ሽንት ይኖራል። ይህ በፊኛውና በሽንት ቧንቧ ውስጥ የተከማቹ ባክቴሪያዎችን በፍጥነት ለማጠብ ይረዳናል ማለት ነው። ሽንትዎ ሲቀል የማቃጠል ስሜቱም ይቀንሳል። በቀን ቢያንስ ከ8 እስከ 10 ብርጭቆ ውሃ ለመጠጣት ይሞክሩ። ሁለተኛው ነጥብ የምንበላቸውና የምንጠጣቸው ነገሮች ላይ ጥንቃቄ ማድረግ ነው። በተለይ ማቃጠሉ እየተሰማዎት ከሆነ ካፌን ማለትም ቡናና ሻይ፣ አልኮል እና ቅመም የበዛባቸው ምግቦችን ለጊዜው መቀነስ ያስፈልጋል። እነዚህ ነገሮች ፊኛን በማነቃቃት ወይም ሽንትን የበለጠ አሲዳማ በማድረግ የማቃጠል ስሜቱን ሊያባብሱት ይችላሉ። እነዚህን ነገሮች መቀነስ ለፊኛው እረፍት የመስጠት ያህል ነው። እንዲሁም የጠበቁ ወይም ሰው ሰራሽ ፋይበር ያላቸውን የውስጥ ልብሶች መቀየር። እነዚህ ልብሶች አየር እንዳያገኙ በማድረግ ባክቴሪያዎች እንዲራቡ ምቹ ሁኔታ ይፈጥራሉ። የጥጥ ወይም ኮተን የውስጥ ልብሶችን መጠቀም ሁልጊዜም ይመከራል። ከነዚህ ባሻገር የመከላከያ መንገዶቹ ከማከም እጅግ የተሻሉ ናቸው። በመጀመሪያ የንጽህና አጠባበቅ አቅጣጫውን አስተካክሉ። ሽንት ከሸኑ በኋላ የጽዳት እንቅስቃሴው ሁልጊዜ ከፊት ወደ ኋላ መሆን አለበት። ይህ ቀላል የሚመስል ነገር ግን ብዙ ባክቴሪያዎች ከፊንጢጣ ወደ ሽንት ቧንቧ እንዳይገቡ የሚከላከል ወሳኝ ተግባር ነው። ሌላው ወሳኝ ነጥብ ከማንኛውም የግብረ ስጋ ግንኙነት በኋላ በሆኑ ሽንት መሽናት ነው። ይህ ድርጊት ግንኙነት በሚፈጠርበት ጊዜ ወደ ሽንት ቧንቧ ሊገቡ የሚችሉ ባክቴሪያዎችን ከሰውነት ለማስወገድ ምርጥ መንገድ ነው። በመጨረሻም ወደ ሕክምና ሲሄዱ የሚደረጉትን ምርመራዎች አይፍሩ። የሽንት ምርመራ በጣም ቀላል፣ ህመም የሌለበትና ፈጣን ውጤት ያለው ነው። ይህ ምርመራ ኢንፌክሽኑ በየትኛው ባክቴሪያ እንደተፈጠረ ለማወቅ ያስችላል። ይህም ዶክተሩ በትክክል የሚሰራውን መድኃኒት እንዲሰጠው ይረዳል። ያለ ምርመራ መድኃኒት መውሰድ በጨለማ ውስጥ እንደመተኮስ ነው። ወዳጆቼ
ጤንነቶ የእርስዎ ኃላፊነት ነው። በሽንት ጊዜ የሚሰማ ማቃጠል ምልክት ከተሰማዎት አይፍሩ፣ አይደበቁ፣ ነገር ግን በቸልታው አያልፉ። ችግሩን በዘዴ ያዙት። አስፈላጊ ሆኖ ሲገኝ ደግሞ ባለሙያ ማማከርዎን እንዳይረሱ። እንደ አውሮፓውያን አቆጣጠር በ2026 የሕክምና ቴክኖሎጂና መረጃዎች ተደራሽ በሆኑበት ዘመን ለጤንነቶ ቅድሚያ መስጠት ከማንኛውም ጊዜ በላይ ቀላል ሆኗል። ይህ ቪዲዮ ጠቃሚ እንደሆነ ከተሰማዎት ለወዳጅ ዘመድዎ ያጋሩት። የጤና መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ያድርጉ። በድጋሚ ላስታውሳችሁ፣ ይህ ቪዲዮ ለመረጃ ብቻ ነው። የሕክምና ምርመራን አይተካም። ምልክቶች ካሉብዎት በአቅራቢያው ወደሚገኝ የጤና ተቋም ይሄዱ። በሌላ የጤና ርዕስ እስከምንገናኝ መልካም ጊዜ፣ ሰላም ሁኑ።